እጅግ ልብ ይሰብራል። የወንጌል አባት ክቡር ዶክተር ቄስ ቶሎሳ ጉዲና የገጠማቸው ምን ይሆን? በሀገራችን ኢትዮጵያ ብሎም ለምድራችን ሁሉ ከጌታ እግዚአብሔር ዘንድ መልእክትን ተቀብለው ሲያስተላልፉ የምናውቃቸው ለበርካታ ዓመታት ወንጌልን ያገለገሉት የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲና ሐዘን መቀመጣቸው ተሰምቷል። በእግዚአብሔር ሰው ቄስ ቶሎሳ ጉዲና ላይ የሐዘኑ ምክንያትስ ምንድነው የሚሉትን በመረጃችን ይዘንላችኋል። በቆይታችሁ ታደምጣላችሁ። በሌላኛው መረጃችን የካውንስሉ ጉዳይ እጅግ አወዛጋቢ ሆኗል። ነገሩም ውሃ ቅዳ ውሃ መልስ ሆነም እጅግ ሰነባብቷል። የኢትዮጵያ ወንጌል አማኞች ካውንስል ብረትም የአባል አብያተ ክርስቲያናት መሪዎችን ስምም ሆነ ስራ እተቻለሁ የሚል ቢኖር በሕግ ፊት ገትሬ አስፈረድበታለሁ የሚል ዛቻም ሰንዝሯል። ጉዳዩም ከዕለት ወደ ዕለት ከመፍትሄ ይዘት ይልቅም ክብሬ ተነካ፣ ማንነቴ ተደፈረ በሚሉ መላምቶችም ተካሯል። ዛሬም በኢትዮጵያ ቤተክርስቲያን ላይ የታዩት የግብረ ሰዶም እንቅስቃሴን ተከትሎም ባጋለጡ አገልጋዮች ላይም ካውንስሉ ያልተጠበቀ መግለጫን ሰጥቷል። በዚህ ላይም የነገሩ አካላቶችም ለጉዳዩ ምላሽን ሰጥቷል። ነገሩ ምን ይሆን? የካውንስሉ ያልተጠበቀው መግለጫ ምን ይመስላል? የተሰጠው ምላሽስ ምንድነው? የሚሉትን እንዲሁ በዝርዝር በመረጃችን አካተን ይዘንላችኋል። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የካውንስሉ ቦርድ በመደበኛና ማህበራዊ ሚዲያዎች ላይ ተገቢው ድጋፍና ቁጥጥር እንዲደረግ ወሰነ። የካውንስሉ ጉዳይ እጅግ አወዛጋቢ የሆነ መጥቷል። ነገሩም ዋቅዳ ውሃ መልስ ሆነም እጅግ ሰነባብቷል። ካውንስሉ በማህበራዊ ሚዲያ የአባል አብያተ ክርስቲያናት መሪዎችን ስምም ሆነ ስራ እተቻለሁ የሚል ቢኖር በሕግ ፊት ገትሬ አስፈረድበታለሁ የሚል መግለጫ ማውጣለች። ይህን መግለጫም በሐሳውያን መንደር የሚገኙ መምህራን ሲሰሙትም አንድም ይታዘባቸዋል፣ ሁለትም የዘመናት ፍላጎታቸው ይህስ አይደል የሚልም ይመስላል። ይህ አካሄድ ነገ ለሐሳውያን ምን ያክል ሰርግና ምላሽ እንደሚሆን ያለምንም ተቃውሞ በሐሰት እንዲጸኑ የይለፍ ቃል መሆኑ የተረዱትም አይመስልም። የምዕራብ ዓለም ቤተክርስቲያን መውደቅ የጀመረችው ሃይማኖታዊ ጉዳይን በዓለም አስተሳሰብ ወይንም ልማድ ለመዳኘት የሞከረችለትም ነበር። ጠንካራ ቤተክርስቲያን ችግሮቿን በመጽሐፍ ቅዱስ እንጂ በሕግም አትፈታም። ችግሮቿ በሕግ ለመፍታት የምትሞክር ቤተክርስቲያን ከጊዜ ወደ ጊዜ ተደማጭነቷን እያጣችና በትውልድ መካከልም አቅመ ቢስ እየሆነች እንድትመጣም ያደርጋል። የቀደምት አብያተ ክርስቲያናት መሪዎችም በወቅታዊ የሰዶማዊ ጉዳይ መሞገታቸው ትክክለኛ ማንነታቸውን እንድናውቅም አድርጓል። እስከዛሬ ስላልተነኩ ትክክል መሰሉን እንጂ ስንተቻቸው ከነበሩት እምብዛም የማይለዩ መሆናቸውንም ለመጠርጠርም ተዳርሻለሁ። እነዛ ስምና ጥቅማቸው በግልጽ ለማስከበር ሲጥሩ፣ እነዚህ ደግሞ ሃይማኖታዊ በሚመስል መንገድ ስምና ጥቅማቸውን ለማስከበር ይሞክራሉ በማለትም በካውንስሉ ቦርድ አባላት የተሰጠውን መግለጫ ተከትሎ እንዲያለ የተቃውሞ ምላሽ እየተሰጡ ሲሆን የካውንስሉ ቦርድም የሰጠውን መግለጫ ከማህበራዊ ትስስር ገጽ ላይ ማጥፋቱን ተመልክተናል። ታዲያ በዚህ ጉዳይ ላይም ጌታቸው ሄራሞ እንዲህ ሲልም የግል ምልከታውን አስፍሯል። በመጨረሻም ካውንስሉ የአብያተ ክርስቲያናት ሰላምን እያወክን እንደሆነ ነግሮናል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል የሥራ አመራር ቦርድ በ13ኛ መደበኛ ስብሰባው በማህበራዊ ሚዲያ ሰበብ የአብያተ ክርስቲያናትን ሰላም እያወኩ ናቸው ያላቸውን አካላትም የሚዲያ ክፍሉም ሆነ ስራ አስፈጻሚ ከሚመለከታቸው የመንግስት አካላት ጋር በመነጋገርም እርምጃ እንዲወስድ መወሰኑ ተጠቁሟል።
በ2017 እና በ2018 ዓመተ ምህረት የካውንስሉ አባላት በሆኑ ማለትም በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስና በመሰረተ ክርስቶስ ቤተክርስቲያን ላይ በማህበራዊ ሚዲያ ከፍተኛ ተቃውሞ መነሳቱ ይታወሳል። የዚህ ተቃውሞ ዋና ምክንያትም የሁለቱም ቤተክርስቲያን አንዳንድ የበላይ አመራሮች ግብረ ሰዶማዊነትን ከተቀበሉ የውጭ አብያተ ክርስቲያናትና ተቋማት ጋርም ግንኙነት ለመፍጠር ሙከራ ማድረጋቸው ነበር። ግንኙነቱን በተመለከተ የመረጃ ምንጩም የቤተ ክርስቲያን መሪዎች ያደረጉትን ንግግርና በመሪዎችና ከመሪዎች ጋርም ግንኙነት ያላቸው ግለሰቦችና የውጭ ሀገር ተቋማት በማህበራዊ ሚዲያዎችም በድረገጾች ላይ የለቀቋቸውን ማስረጃዎችም ናቸው። በዚህ መልኩ እጅግ በጣም ግልጽ በሆነ ማስረጃም በማህበራዊ ሚዲያ ለቤተ ክርስቲያን ንጽህና የተደረገውን እንቅስቃሴ ተከትሎም የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በቀጣይነት ግብረ ሰዶማዊነትን ካጸደቁ የውጭ አብያተ ክርስቲያናት ተቋማት ጋርም ምንም አይነት ግንኙነት እንዳታደርግ ውሳኔ ላይ መደረሱ ይታወሳል። እንዲሁም የመሰረተ ክርስቶስ ቤተክርስቲያንም ከአሜሪካው የኤምቢኤስ ተቋም ጋር የነበራትን ግንኙነት እንድታቋረጥ ከመወሰኑ ባለፈም እንደ አውሮፓውያን አቆጣጠር በ2028 በአዲስ አበባ ሊካሄድ የነበረው የኤምደብሊውሲ ስብሰባም ሰርዟል። ለዚህ ስኬትና ድል በእውነተኛ ማስረጃ የተደገፈው የማህበራዊ ሚዲያ አስተዋጽኦም እጅግ ከፍተኛ ነው። ይሁንና በዛሬው ዕለት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል የሥራ አመራር ቦርድም በ13ኛ መደበኛ ስብሰባው እጅግ አስደንጋጭና አሳዛኝ የሚባል መግለጫም በማህበራዊ ሚዲያ ተጠቃሚዎች ላይ አውጥቷል። አልፎ ተርፎም የመንግስት አካላት እርምጃ እንዲወስዱም ካውንስሉም አሳስቧል። የኢትዮጵያ ሕግ በማህበራዊ ሚዲያ እንዳይሰራጭ የሚከለክለው የጥላቻ ንግግሮችንና የሐሰት መረጃዎችን ነው። ከዚህ ባለፈ በእውነተኛ መረጃዎች ላይ ተደግፎ ሂስ ወይንም ሐሳብ መሰንዘር የሚከለክልም ሕግ የለም። ሆኖም የዛሬው የካውንስሉ መግለጫ በማህበራዊ ሚዲያ በእውነተኛ መረጃ ላይ ተደግፈው ከግብረ ሰዶማውያን ድርጅቶች ጋር ምንም አይነት ግንኙነት እንዳይኖር የታገሉትን ጨምሮም የአብያተ ክርስቲያናት ሰላም የሚያውኩ በማለትም ለመፈረጅ የሄደበት ርቀትም በእጅጉን አሳፋሪ ነው። እነዚህ ወገኖችም ግብረ ሰዶማዊነትን ከተቀበሉት ጋር ምንም አይነት ግንኙነት እንዳይኖር የታገሉት ከካውንስሉ እውቅና ወይንም የተለየ አክብሮት ፈልገው ሳይሆን መንፈሳዊ ግዴታቸውን እየተወጡ እንደሆነ ስለገባቸውም ነበር። በማህበራዊ ሚዲያ የተደረገውን እንቅስቃሴ ተከትሎም በመካነ ኢየሱስም ሆነ በመሰረተ ክርስቶስ ግልጽ የሆነ ውሳኔ መወሰኑ እየታወቀ ለዚህ ውሳኔ ለውጥ ግን እስከ መጨረሻ የተፋለሙትን ሁከት ፈጣሪዎች ብሎ መፈረጅ ምንስ ይባላል? ግብረ ሰዶማዊነት በመዋጋታችን መታወቅ ያለበት የጨለማ ዓለም ገዢ ብቻ ነው። ግብረ ሰዶማዊነት ከተቀበሉ የውጭ አብያተ ክርስቲያናት ጋር የነበረው ግንኙነት በመቃወማችን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ለምን እንደታወከ እስካሁን ግልጽ ሊሆንልን አልቻለም። ስለዚህ የካውንስሉ መግለጫ በማህበራዊ ሚዲያ የተደረጉትን መልካም እንቅስቃሴዎችን በሙሉ በሰላም አዋኪነት በጅምላ እየፈረጀም ነው። ቢያንስ በግብረ ሰዶማዊነት ላይ ለተደረጉ የተቃውሞ ዘመቻዎችም እውቅናን ሰጥቶ የሐሰት መረጃዎችን ስርጭት ላይ ብቻ ለይቶ ማውገዝም ነበረበት። በእውነተኛ መረጃ ላይ ተደግፈን የመጽሐፍ ቅዱሳዊ አካሄዶችን በማህበራዊ ሚዲያዎች ከመፋለም የሚያግደን መግለጫ የለም በማለትም በካውንስሉ የወጣው መግለጫ ትክክል አለመሆኑን በዚህ ሐሳቡም ጌታቸው ሄራሞ መግለጹን ተመልክተናል። ታዲያ የካውንስሉ ቦርድም ያወጣው መግለጫ ከሰዓታት ቆይታ በኋላ ከሚዲያ ላይ ማጥፋቱን ተመልክተናል። ይህን ጉዳይ ተከትሎ ከካውንስሉ የሚወጡ መረጃዎች ካሉ ተከታትለን ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እጅግ ልብን ይሰብራል። የወንጌል አባት የሆኑት ክቡር ዶክተር ቄስ ቶሎሳ ጉዲና የገጠማቸው ምን ይሆን? ለሀገራችን ኢትዮጵያ ብሎም ለምድራችን ሁሉ ከጌታ እግዚአብሔር ዘንድ መልእክትን ተቀብለው ሲያስተላልፉ የምናውቃቸው ለበርካታ ዓመታት ወንጌልን ያገለገሉት የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲና ሐዘን ተቀምጠዋል። በእግዚአብሔር ሰው ቄስ ቶሎሳ ጉዲና ላይ የሆነው ምን ይሆን? ከአንደበታቸው ተከታትለን እንመለስ። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። የሙዬን አጭር የህይወት ታሪክ አነባለሁ። እመቤት ዮሴፍ ከአባቷ ከአቶ ዮሴፍ ይጉኑና ከእናቷ ከወይዘሮ ገሰሰች ሀብተ ገብርኤል በየካቲት 25 ቀን 1975 ዓመተ ምህረት ተወለደች። የትምህርት ዕድሜዋ ሲደርስ የአንደኛና የሁለተኛ ደረጃ ትምህርቷን አዲስ አበባ ውስጥ በተለያዩ ትምህርት ቤቶች አጠናቃለች። ከዚያም የጽህፈት ትምህርት ተምራ በኢትዮጵያ አየር መንገድ በጸሐፊነት ሥራ አገልግላለች።
በ1984 ዓመተ ምህረት ወደ አሜሪካ ሀገር መጣ። ለተወሰነ ዓመታት ካሊፎርኒያ ቆይታ 1993 ዓመተ ምህረት ጀምሮ እስካሁኗ በአትላንታ ኖራለች። ጌታን ካገኘችበት ከ1979 ምህረት ጀምሮ በጽናትና በብርታት የምትወደውን የእግዚአብሔር ልጅ ኢየሱስ ክርስቶስን የመዳን ወንጌል ባገኘችው መንገድና አጋጣሚ ላላወቁ ስታሳውቅ ኖራለች። ምልጃና ጸሎት በሚያስፈልግበት ቦታ ሁሉ ሳታክት በመንበርከክና በእንባ አገልግላለች። አቅም ውስንነት ሳያግዳት የፋይናንስ ድጋፍ ለሚያስፈልጋቸው ቆርሶ ከተሰጣት ላይ ቆርሳ የምታካፍል ንፉግነት የሌለባት መልካም ሰው ናት። የስልኳ ጥሪዋ መልስ መግቢያ ላይ ይሰማ የነበረው መዝሙር ክሊፕ እኔ አልሞትም በሕይወት እኖራለሁ። እኔ አልሞትም በሕይወት እኖራለሁ የጌታዬንም ማዳን እናገራለሁ ይል እንደነበረ የኖረችለት ልትኖርም የምትፈልገው ጌታን ማዳን ለመመስከር ብቻ እንደሆነና ከዚህ ውጭ ሌላ አጀንዳ እንዳልነበራት ያረጋግጣል። ያረጋግጣል። እንደምቹም በደስታዋ ጊዜ አገልግለዋለች፣ በሕመሟም ወቅት አገልግለዋለች። ቤቷ የአምልኮና የጸሎት ቤት ነው። ለሁሉም ጊዜ አለውና ጅማሬ እንዳለው ፍጻሜ አለንና እግዚአብሔር አምላክ ፈጣሪዋ ሊሰበስባ ስለወደደ ህዳር 21 ቀን 2018 ከዚህ ዓለም ድካም አርፋለች። መላው ቤተሰብ በሕይወትም በሕልፈቷም ጊዜ ሳታክቱ በጎና ለቆማችሁ በጊዜ በጉልበት በገንዘብ እንዲሁም በመንፈሳዊ አገልግሎት በታማኝነት ላገለገላችሁ ጓደኞችና በጌታ ወንድም ለሆናችሁ ወገኖች ሁሉ ዝቅ ብለን ምስጋናን እናቀርባለን። ብድራታችሁን ባለጸጋው የሆነው አምላክ ይከፍላችኋል። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው። እርሱ ሊተላለፈው የማይችለውን ዳርቻ አደረክለት። ኢዮብ 14:15 ጌታ ይባርካችሁ። እንደምን አደራችሁ፣ እንደምን አረፈዳችሁ። እኔ በዚህ የቆምኩትኝ የእሙን ባይብል ስተዲ ወክዬ ጥቂት ነገር ስለሙ የምናስበውን በልባችን ያለውን ነገር ከእናንተ ጋር ለመከፋፈል ነው። እኔም እንደ አበባው ከባይብል ስተዲ ግሩፕ ጥቂት ነገር ሀሳብ ለመቀበል ሞክር ያለው የተወሰኑ ነገሮችን ከእሙ ጋር አብረን በቆየንባቸው ጊዜ ያየነውንና አሁንም በልባችን ያለውን ነገር ጥቂት ነገር ከእናንተ ጋር ካፈላለሁ። 1 3 4 የሆኑ ነገሮችን እሙ ከኛ ጋር በባይብል ስተዲ ወደ 12 ዓመት አካባቢ ምናልባት የ1 ዓመት የ2 ዓመት ልዩነት ስህተት ይኖር ይሆናል፣ ግን ከ10 ዓመት በላይ ከኛ ጋር አብራ በባይብል ስተዲ ቆይታለች። አብራም በቆየንባቸው ጊዜዎች እንግዲህ እንደምታውቁት እዚህ አካባቢ ባይብል ስተዲ ብቻ የጥናት ቦታ ብቻ አይደለም፣ እንደ ቤተሰብ የምንቀራረብበት ቦታ ነው በብዙ ኬዝና እኛም ከእሙ ጋር ጥናት ብቻ ሳይሆን በብዙ መንገድ እንደ ቤተሰብ ቀርበን ብዙ ነገር ለማየት እድል አግኝተናል እና እንደተባለው እንደተዘመረው ፓስተርም እንዳለችውና አበባውም እንዳሉት እነዚያን ሁሉ ነገሮች በቅርበት በጣም በጥልቀት እንድናይ እድል አግኝተናል። ግን ጥቂት በእኛ ሳይድ ያለው በባይብል ስተዲ ሳይድ የነበረውን ያየነውን ነገር ለማካፈል አንዱ እኛ እሙን የምናውቅበት ስጠይቅም የባይብል ስተዲ ግሩፔን በጣም በተለየ መንገድ እሷ የምናስብበት አንድ ነገር ጥናቱ ላይ ሲጀመር መጀመሪያ ላይ
የጉባኤው አይስ ብሬከር ነች ሁሉ ጊዜ እና ያው ታውቃላችሁ ጊዜ ጥናት ሲጀመር እና መጽሐፍ ቅዱስና ማን ያነባል ሲባል ወይ የመጀመሪያው ጥያቄ ተጠይቆ ማን ይመልሳል ሲባል ሁሉም ሰው ላለመጀመር ወደ ኋላ ነው የሚለው ማለት ይቆያል ያስባል እና የሚጀምር ሰው ሁሌ ይጠፋል። እሷ ጋር እንደዚህ አይደለም። እሷ ሁሉ ጊዜ እኔ ያነባለው ነው መጀመሪያ የምትለው። ጥያቄም ሲጠየቅ ሁሉ ጊዜ እኔ መልሳለሁ ነው የምትለውና ሁሉ ጊዜ አይስ ብሬከር እንላታለን እኛ የግሩፓችንን እና እሷ የሌለች ቀን ለተወሰነ ጊዜ ጭር ነው የሚለው የሚገባ ሰው ስለሌለ እና ዛሬ አይስ ብሬከሯ የለችም እንላለንና በዛ መንገድ እናስባታለን። በዛ መንገድ አሁንም ብዙ ሚስ እናረጋታለን። ሌላው ብዙ ጊዜ እንደተባለው እንግዲህ ብዙዎቻችሁ የምታቋትም እንደምታውቁት በጣም ብርቱ የሆነ የጸሎት ነገር ያላት ሴት ነች እና ለሷ ጸሎት መስጠት በጣም እንወዳለን። እሷም መጸለይ በጣም ትወዳለች እና አንዴ ጸሎት ከተሰጣት ደግሞ ሁሉንም ሰው በጸሎት ሳታዳርስ ከኛም አልፎ ልጆቻችን ጋር ዘራችን ጋር ሳትደርስ አትመለስም እና በዚያ ደግሞ በጣም ደስ ይለናል። እኛም ብዙ ሐሴት እናረጋለን እሷም ስትጸልይ እኛም ጸሎቷን ብዙ ምንናፍቀው ነገር ነው። ከዚህም በኋላ በጣም በብዙ ሚስ የምናረገው ነገር ጸሎቷን ይሆናል። ሌላው መቼም በየጊዜው በየሳምንቱ ስንገናኝ የዋለችበትን ነገር መታ ትናገራለች እና በጣም ልባችንን የሚነካው ደግሞ በጣም በመደነቅና በመገረም የምናያት በደረሰችበት ሁሉ የወንጌል ሰባኪ ነች። እሷ ጋር ጥቁር የለም፣ ነጭ የለም፣ አበሻ የለም፣ አፍሪካዊ የለም፣ ሰው ሁሉ አንድ ነው። በቤተ ክርስቲያን ብትመጣ፣ በጂም ብትሄድ፣ ግሮሰሪ ስቶር ብትሄድ፣ ሐኪም ቤት ብትሄድ፣ መንገድ ላይ ብትሆን ምንም ልዩነት የለው። ምንም ማንንም ሰው አትፈራም። ስለ ምንም ነገር ግድ የላትም። የጌታን ስም ሳትጠራ እውነትን ሳትናገር ወንጌልን ሳትመሰክር የምትሄድበት ቦታ የለም። እኛ በየጊዜው እናገኛታለንና የገጠማትን ነገር ሁሉ በየጊዜው ትናገራለች። በጣም በመገረም አንዳንዴ በጣም በመኮነን ነው የምናያትና የምንሰማት የነበረውና ህይወቷ በወንጌል የተሞላ ይሄንን ብዙዎቻችሁ ታውቃላችሁ። አሁን በህመም እንኳን በምታልፍበት ጊዜ ከነርሶች ጋር ከዶክተሮች ጋር አብረዋት ታሞ በሚገቡ በሚወጡት ጋር ምንም ልዩነት ለሷ የለውም። አፏ በፍጹም አያርፍም። ሁልጊዜ ይሄን ስትናገር የኖረች በጣም የሚያስቀና ህይወት የኖረች እህት ነች። ሌላው እንግዲህ ምናልባት በብዙ የምታውቁት አሁንም ወንድም አበባው እንደገለጠው ብዙዎቻችሁም እንደምታዩት በጣም የምንገረምበት ነገር ኮምፓሽኗ ነው። ርህራሄዋ በጣም ሳክሪፊኬሽኗ የምትከፍለው ዋጋ የምትሄድበት ርቀት ምንም መለኪያ የለው። በእነዚህ ከ10 ዓመት በላይ በዚህ በጣም አሰቃቂ በሆነ ነገሮች በምታልፍበት ጊዜ ውስጥ ስለ ራሷ ምንም ብዙ ግድ አልነበራትም። በምትሄድበት ሆስፒታል፣ በምትሄድበት ስፍራ ከዚህ ኢትዮጵያ እንኳን ሄዳ የምትረዳቸውን ሰዎች አሰባስባ ትመጣለች። እዚህ መታ ገንዘብ እንዴት ሰብስባ ለነሱ እንደምትልክላቸው ታስባለች። በሄደችበት ሁሉ ስለ ራሷ እንኳን ብዙ ምታስብ አልነበረችም። እንደውም ቅርብ ጊዜ ምናልባት የተወሰኑ ወራት ምናልባት አመት አካባቢ ሊሆን ይችላልና እዚህ ፐብሊክስ አካባቢ ለሻፒንግ ሄደች እና ባይብል ስተዲ ያሉ ሰዎች ያስታውሳሉ። በር ላይ አንድ ሰው አየች። ብርድ ነው እንደዚህ ክረምት ነበርና አይ ቲንክ ዝናብም ትንሽ ነክቶታል መሰለኝ። ተቀምጦ አይታ በጣም አዘነች። ሄዳ አናገረችው እና ምን ልግዛልህ፣ ምን ትፈልጋለህ አለችው። መብላት ፈልጋለሁ፣ እንደዚህ ፈልጋለሁ አለች። ተመልሳ ወደ ስቶር ገባች። ሄዳ ከዛ ገዝታ ስቶር መታ አበላቸው፣ አጠጣቸው። ከዛ በኋላ በጣም ብርድ በርዶት ነበር አለች። ስለዚህ የራሷን ልብስ አውልቃ አላስታወስም ጃኬት ይሁን ምን እንደሰጠችው አላቅም፣ ልብሴን አውልቄ አልብሼው መጣው። ስሙን ይዛ እጸልይልሃለሁ፣ ባይብል ስተዲ ያለኝ ባይብል ስተዲ እጸልይልሃለሁ ብላ በጊዜው ስትነግረን ታነባ የነበረው እንባ እስከ ዛሬ ድረስ አይኔ ላይ አለ። የትም የምታውቀው ሰው አይደለም። የትም የምትችለውን ነገር አደረገች። ስሙን ይዛ መጣች። እባካችሁ የምትችሉትን አድርጓለች። በብዙ እንድንጸልይ ስሙንም ጭምር እያስታወሰች ብዙ ጊዜ ታነሳ ነበር። ይሄን እንደ ምሳሌ ያነሳው እንጂ ለሙ ይሄ በሄደችበት ሁሉ ህይወቷ ነው። ሌላው እኔም በግሌ ምናልባት ሌሎችም ያስታውሳሉ ብዬ አስባለሁ እንደ ፈንም የማስታውሰው ነገር ብዙ ጊዜ እንደ ግዶኖባት ነው እንጂ የፈረንጅ መድኃኒት አትወድም እና ብዙ ጊዜ የሆነ ነገር ካመማት ምናምን የምትቀመማቸው ነገሮች አሉ ታውቃላችሁ። እና አንዳንዶቹ በጣም ያስፈራሉ እና እኔንም ብዙ ጊዜ እንደዚህ ነው መውሰድ ያለብህ፣ እንደዚህ ነው መውሰድ ያለብህ፣ ሁላችንም እንደዚህ ነው ማድረግ ያለባችሁ ምናምን ትላለች። እና አንድ ጊዜ ትንሽ ጉንፋን ነገር ሳል ነገር ያዘኝ። እኔ ቤት አልነበርኩም። ከባለቤቴ ከዮሪት ጋር ተደዋውለው እንደዚህ አሞታል አለቻት። ስመጣ ፕሪስክራይብ አርጋልኝ ጠበቀች
እና ደግሞ ፕሪስክራይብ ያደረገቻቸው ነገሮች በጣም የሚያስደነግጡ በጣም የሚያስፈሩ ነገሮች ነበሩ። ምን አለች? ቃሪያ ጨምሪበት አለቻት፣ ዝንጅብል ጨምሪበት አለቻት፣ ነጭ ሽንኩርት ጨምሪበት አለቻት፣ ሚጥሚጣ ጨምሪበት አለቻት። ያልገባ አበሻ የሚያውቀው የሚያቃጥል ነገር ያልገባበት ነገር የለም። ይሄን ሁሉ አንድ ላይ ያደርገሽ አንድ ላይ ስጪው ባፍንጫው ይወጣለታል አለች። እኔ ደግሞ በመገረም ነበር መሰማት ስትነግረኝ ባለቤቴ እና ኢማጂኔሽኔን እየተጠቀምኩኝ ስለዋለሁ። ሚጥሚጣውን ጨምረዋለሁ፣ ቃሪያውን ጨምረዋለሁ። እንግዲህ እኔ ማቆም ያቃጥል ነገር ሁሉ አልቀረም። በኋላ ሰማውና እንዴ እኔ ግን በራሴ ተናድጃለሁ ብያ ታውቃለሁ እንዴ አልኩ። ብዙ ጊዜ እንደዚህ ያለን ነገሮችን ታነሳለች፣ እንዲያ ነገሮችን ትወዳለች። እየደወለች እንደዚህ አድርጉበት፣ ይሄን ጨምሩ ትላለች። አንዱ በጣም ሚስ የምናረገው ነገር ይሄንን ይሆናል። እንደው እስካሁን ካልኩት ሁሉ ግን ለኔ በግሌም ለህብረታችንም ምናልባትም ለብዙዎቻችሁ እንደዛ ይሆናል ብዬ ማስበው ባለፈችባቸው ጊዜዎች ውስጥ የእሙ እምነት እንደ ወርቅ የነጠረ እምነት የተፈተነ እምነቷ ነገር እኔንም በብዙ በህይወቴ ቻሌንጅ ያደረገኝ ነገር ነው። ይሄንኑ መሰረት አድርጎ ግን እንግዲህ ብዙ ጊዜ ታውቃላችሁ ሰው ሲያልፍ ነው እንደዚህ ጥሩ ነገር ምንናገረውና አይ ቲንክ እኛ ግን እድል ሰጠንና አንድ ቀን አጋጣሚ ነው አስበንበት አይደለም በጣም በልቤ የሚሰማኝን በልባችን የሚሰማንን በጣም ጥሩ ነገር ስለሷ የምናስበውን ነገር ተናገርን። የመጨረሻ ያረጋዋለሁ ግን እንደው ለምን ወደዛ ጋር እንደመጣን ዋናው ነገር በልባችን ላይ በህይወታችን ያሳደረችው ተጽዕኖ ስለሆነ ትንሽ ነገር እሱ ልንገራችሁ እንደመጨረሻ እንደመዝጊያ። እሙን እንግዲህ 12 ዓመት አካባቢ አቃታለሁ እኔ ሳትታመም በፊት ነው ማቃት እና ያኔም ማቃት የሄደች ስትጸልይ ለሰው ቅድም እንደተባለው ስትጎበኝ ለኛም እየደወለች ስትመጣ የመጣች ስትጸልይ ልጆቻችን ላይ እጇን እየጫነች ስትጸልይ በዚህ ነው ህይወቷ የምናውቀው። በሄደችበት ስትመሰክር የታመመ ሰው ስትጠይቅ እንግዲህ ህይወቷ ይሄ ነው። ጥቂት ከምትሰራው ስራ ሰዓት ውጭ ያለው በሙሉ በዚህ የተሞላ ነው እና ማቃት በአገልግሎቷ ነው፣ ማቃት በአገልጋይነቷ ነው። ከዛ በኋላ ከታመመች በኋላ ለብዙዎቻችን ድንጋጤ ነው የሆነው። ታውቃላችሁ ከቤተ ክርስቲያን ጀምሮ በብዙ ተጸልዮላታል። ጸሎታችን ሁሉ የነበረው እንድትድን ነው። አልሆነም። ለመቀበል ብዙ ተቸግረናል። ግን ነገሩ እየከፋ እየበረታ ነው የመጣችው። እሙ እንግዲህ እንደምታውቁት በጣም ለሰው ሩቅ የምትሄድ ሰው ስለሆነች እሷም ከሰው ትንሽ ኤክስፔክት ታደርጋለች። ሰው ሁሉ እንደሷ ብርቱ እንደሆነ ታስባለች እና አንዳንዴ ዛጋ ሰው ካላገኘች ቶሎ ታኮርፋለች፣ ቶሎ ትቆጣለች። እና እኔ ምን አይቻለሁ በእነዚህ ሁሉ ዘመናት ደግሞ እግዚአብሔር እንደ አመሏ ተሸክሟት እንደ ባህሪዋ እንደ ስስነቷ ይዟት ነው እግዚአብሔር ተጠንቀቆላት የኖረው። እና በየጊዜው ባገኘዋት ቁጥር እንደዚህ ትለኛለች፣ ይገርማሃል በዚህ ጊዜ ገሌላ ላከልኝ፣ መተው እንደዚህ ያደረጉልኝ፣ ይገርማሃል ገሌላ ላከልኝ፣ በዚህ እንደዚህ ያደረጉልኝ፣ እንደዚህ ሰር በየጊዜው ነው በየዘመኑ ማለት ነው። አንዱ ሰው በሆነ ነገር ምክንያት ሲሄድ ሌላው ሰው ደግሞ ይመጣል። እግዚአብሔር በብርቱ የተጠነቀቀላት ሴት ነች። እና አንድ ጊዜ ምን አልኳት፣ እሙ እኛ ለሁላችን የጌታ ልጆች ነን፣ ጌታ ለሁላችን ይጠነቀቃል። አይ ቲንክ አንቺ ግን ስፖይልድ ልጁ ነሽ አልኳት። እና ይሄን ነገር በጣም ብዙ ጊዜ ታነሳለች። ለምን እግዚአብሔር አቀማጥሎ ተንከባክቦ እስከ መጨረሻ ድረስ ያሻገራት ሰው ነች። እንደምታውቁት በዚህ ሀገር ላይ ሰው ማግኘት በጣም ከባድ ነው። ከሙ ጋር ግን ሰው የጠፋበት ዘመን አንድም ጊዜ የለም፣ በጣም ዩኒክ በሆነ መንገድ እና እየቆየች ግን በፈተና ውስጥ እያለፈች በመጣች ቁጥር ግን እምነቷ እንደ ብረት እየጠነከረ እንደ ወርቅ እየነጠረብኝ ነው የመጣው። ብዙዎቻችሁ ይሄን ታዝባችኋል። በተለይ አሁን እየቀረበ ሲመጣ ወደ መጨረሻዎቹ 2-3 ዓመት በኋላ ላይ እንግዲህ በሰውነቷ ላይ የሚያልፈው እሳት ነው። ሰውነቷ በየጊዜው እየተለወጠ ነው እንደምታውቁት። በእነዚህ ዓመታት ውስጥ ዶክተሮቹ የሚናገሩት ነገር ሞት ነው። በዚህ ጊዜ ታልፊያለሽ፣ አንቺ የቀረሽ 2 ወር ነው፣ በዚህ 6 ወር ነው፣ እንደዚህ ነው ይሏታል። እና እንደውም አስታውሳለሁ አንድ ቦታ ላይ በጣም ደንግጬ ባይብል ስተዲ ሄጄ አይ ቲንክ ይሄ ታይም ትንሽ አስቸጋሪ ይመስለኛል፣ ለሌላ ጊዜ አይመስለኝም አልኳቸው። ያስታውሳሉ። እሷም በጣም እንደፈራው አውቃለች። እና የሆነ ጊዜ ስታገኘኝ ምን አለች፣ ባለፈው መሞት መስሎ ነበር አይደል አለች። እኔ ገና በህይወት እኖራለሁ፣ የጌታን ስራ እሰራለሁኝ አለች። እና በጣም ደነገጥኩ። እውነቷን ነው። በቃ እሙኮ ደክማለች ስትሉ አራግፋ ብድግ ትላለች፣ ደክማለች ስትሉ አራግፋ ብድግ ትላለች። እና ወደ መጨረሻዎቹ አካባቢ እምነቷ በጣም አስደነቀኝም። በዚያ ይወርድባታል፣ በዚህ ይሏታል፣ በዚህ ክፉ ይነገራል፣ በዚህ ብዙ ነገር ይነገራል። ስደውልላት ያው ጠንካራው አሞነች።
ስደውልላት ያው ብርቱ ነገር ነው ከአፏም የወጣው እውነት እላችኋለሁ እሳት ነው እሳት እና በዙሪያዋ እሳት እየነደደ ነው አካሏ ላይ እሳት እየነደደ ነው ግን በውስጧ የሚወጣው እሳት ሌላውን ሁሉ እሳት እየበላ እሷ ግን እሳት እየሆነች ነው የመጣችው በየጊዜው በደወልኩ ቁጥር ደነቃለሁ በኋላ አንድ ቀን ይሄ ልነግራችሁ ነው ይሄው ላይ ያነሳሁት አንድ ቀን ባይብል ስተዲ ስገባ የዋለችበትን ነገር ዶክተሮቹ ያሏትን ነገር ምናምን እየተናገረች ነበር እና ያለት ደግሞ ትንሽ ደከም ያላት ትመስላለች በሁሉ ነገር በስጋም በአይምሮዋም በልቧም እና አንድ ነገር አልኳት እኔ ብቻ አይደለም ባይብል ስተዲውም የተካፈለበት ነገር ነው እሞ አንቺ ስለራስሽ ምን እንደምታስብ ያላውቅም ደግሞ ያንን ሰሞን የምርም ሳምንቱን ወሩን ሁሉ ሳስበው የቆየሁት ነገር ነው እንዴት አይነት እምነት ነው እኛ በትንሽ በትልቅ ነገር እናለቅሳለን ራሴን አየው ራሴን መረመርኩኝ ይሄ ሁሉ ነገር ሰው እየወረደበት እንዴት ነው በዚህ ሁሉ ውስጥ በዚህ እምነት የሚጸናው አሜን በጣም ውስጤ በኃይል የሚሰላሰል ነገር ነበር እና እንደዚህ ያልኳት እሞ አንቺ ስለራስሽ ምን እንደምታስብ ያላውቅም እኛ ግን ስላንቺ ምናስበውን እኔ ግን ሰሞኑን ስላንቺ ሳስብ የነበረውን ነገር ልንገርሽ በዚያ ዘመን እነ ዳንኤልን በአንበሶች ጉድጓድ ጣላቸው እግዚአብሔር አንበሶችን አፍ ዘጋ በዙሪያው ያሉትን ሁሉ አስገረመ አስጠነቀቀ አስተማረ አስደነገጣቸው በነ ዳንኤል በነ ሚስራቅ ሲድራቅ አብደናጎም ዘመን እነሱን ደግሞ እጥፍ 7 እጥፍ ሚነድ እሳት ውስጥ ከተታቸው በእነሱ ውስጥ የሚነደው እሳት ግን ያንን ሁሉ እሳት ኃይል አጠፋ እነሱ ምንም ነገር ሳይሆኑ በሚነደው ነገር መካከል እሳት ሳይነካቸው አለፉ እኔ ሰሞኑን ሳስብ የነበረው ምን ነበር ታውቂያለሽ በዚያ ዘመን እነ ዳንኤልን በዚያ ዘመን እነ ሲድራቅና ሚሳቅን በዚህ ዘመን እነ ሙን አስነስተውልናል እያልኩኝ ነበር ደግሞ ከልቤ ነበር ሳምንቱ ሙሉ ወሩ ሙሉ ሳስብ የነበረው ነገር ነበር እና እንደዚህ ያልኳት I'm so proud of you the Bible study በጣም ፕራውድ አድርገናል I'm sure የሚያይ ሰው ሁሉ በመገረም በመደነቅ የሚያይሽ ይመስለኛል እኔ ባንቺ እምነት ተኮንኛለሁ ብዙ እንዳስብ ሆኛለሁኝ ደግሞ አንድ ነገር ልንገርሽ ይመስለኛል አልኳት አንድ ቀን ይሄ ሩጫ ያበቃል ይሄ መንገድ ያልቃል ይሄን ተሻግረሽ ወደዛ ስትሄጂ ከጌታ ኢየሱስ በጣም ትልቅ ቤር ሃግ የምታገኝ ይመስለኛል እና መጀመሪያ የምትሰሚው ቃል ይሄ ይመስለኛል I'm so proud of you ሞ ይመስለኛል አልኳት ከልቤ ነበር አሁንም ይሄንን በብርቱ አምናለሁ ወደዚያ አቅፍ ወደዚያ ሃግ እንደገባች አውቃለሁ እኛ የማዝነው ለሄደችው ለሷ ላረፈችው ሳይሆን ለምንቀረው ነው እግዚአብሔር ለቀረነው ማስተዋልና ኃይል ይስጠን ጨርሽ እግዚአብሔር ይመስገን ስለሙዬ በሁሉ አመስግኑ ተብሏልና ግን እናመሰግናለን እግዚአብሔር ፈቀደውን አድርጓል ወንድም አሸናፊ በጣም የሙዬን ህይወት በቃ ተርኮታል እና እኔም ትንሽ ስለሙዬ የምለው ነገር እሙዬ ለእኔና ለቤተሰቤ በጣም ቅርብ ነበረች በተለይ ለትልቋ ልጄ በጣም ነበር ረዲየን የምትወዳት ረዲየትዬ ነው የምትላት እና በጣም ኢንከሬጅ ታረጋት ነበርና በሷም በቃ ለኔ ይሄ ሳምንት ስለምሞት ለረዲየት መናገር በጣም ትልቅ በጣም የከበደኝ ነገር ነበር ምክንያቱም በጣም ውስጧ የዘራችውን ነገር ልጄ ሁሌ ትናገረዋለች ሙዬ እኮ እንዲህ ብላኛለች አንቺ እንዲህ አይደለሽም እንዲህ ነሽ ትላታለችና እንዳለው ወንድሜ ብዙዎቻችን ሙዬ ውስጥ ያየነው እምነት ማንም ላይ አላየነው በፊት ጊዜ እዚህ ፊት ለፊት ስንቀመጥ ሙዬ ስትመጣ ሽቷን አሸተዋለሁ እና ሙዬ መጣ ይችላል በቃ አምልኮም ላይ እንኳን ብንሆንና እንደዛ በቃ የኢየሱስን ሽታ አሸትታ አይኖረች ሰው ነች በቃ ኢየሱስን ሸታ አይኖረች ሰው ነች ሙዬ እና ለእና ለቤቴ ስፔሻል ሰው ነበረችና ልጄ አሁን ዳውን ሆና ዳጋጣሚ ትደውላለች ሙዬ ረዲዬ እንደዚህ ስላታ አቅርቢያ ትለኛለች ትጸልይላታለች እንጂ ሊፍት አፕ ታረጋታለች በቃ እና በጣም ትልቅ እግዚአብሔርን ስራ ሰርታ ያለፈች እግዚአብሔር ባሪያ ነች ዋናው ግን ልናገር የቆምኩት እዚህ ቦታ 2020 ላይ ኮቪድ ሲመጣ ኢትዮጵያ ነበረች ያለችው እና ከኢትዮጵያ ደወለችልንና ለኔና ለሙልዬ ደወለችና አገልጋዮች ኢትዮጵያ ውስጥ እየተራቡ ነው ምን እንዴት ዝም ብላችሁ ትቀመጣላችሁ ልጆቻቸው እየተራቡ ነው ቤተክርስቲያን ተዘግታለች እና የምታረጉትን ነገር አድርጉ አለች እና እዛው ሆና ትንሽ ሳንቲም እያላክን በቃ ትንሽ እንደዛ አደረግና በቃ እዚህ ከመጣች በኋላ ያ ነገር ቀጠለ ማለት ነው እና ፓስተሯ የነበረ
ፓስተር በየነ የሚባል የእግዚአብሔር ሰው አለ። በሱ በኩል እንልካለን። እዛ ለሚያስፈልጋቸው ሰዎች እሱ ዲስትሪቢዩት ያደርጋል። እና ስንት ቤተሰቦች ወደ 10 ምናምን ቤተሰቦች ናቸው ሲረዱ የነበሩትና እንግዲህ 2020 የተጀመረ 5 ዓመት እስካሁን ድረስ የሙዬ ራእይ በቃ ይቀጠለ። ሰታም ማጠግብ እየለመነች ነው ለሰው የምትሰጠው። ቤሪያ ላይ ሰምታችኋት እንዶ በቃ ትለምናለች ለሰው ለመስጠት። እና እኔንም ገንዘቡን ማሰባሰብ ነው የነበርኩና ሰዎችን ታናግርና ቁጥርሽን ሰጥቻቸዋለሁ ይልካሉ ትለኛለች። ሰዎች ይልካሉ፣ በዚህ ለኔ ይልካሉ፣ ዌስተርን ዩኒየን ሄዳለሁ እልካለሁ ኢትዮጵያ። የእግዚአብሔር ባሪያ ደግሞ ያከፋፍላል፣ ከዛ ሪስቱ ለኛ ይልክልናል። እንግዲህ 5 ዓመት የሷ ራእይ ቀጠለ ማለት ነውና ሰዎች ጓደኞቿንም ቅዱሳንም ብቻ አይደለም ዘመዶቿን እኛው ኮማንደር አይናለምን በዛ ነው ማቀው፣ ኮኪዬን በዛ ነው ማቃት። በቃ ይገባሉ እነሱ በቃ ከሌ ደውልሻል ሳለች ታስገባለች። ያ ገንዘብ ተሰብስቦ ይሄዳል። አካለ ጎዶሎ የሆኑ ሰዎች አሉ፣ በቃ እርዳታ የሚያስፈልጋቸው ሰዎች የምታውቃቸው ያን የሚያየቻቸውን ሰዎች እየረዳን በኋላ ዋትስአፕ ላይ ግሩፕ አለን እዚህ እንዲህ የምንረዳው ሰዎች ግሩፕና ኳየር ውስጥ ያሉ ወገኖች አሉ፣ እንዲህ ዘመዶች እንዳልኳችሁ። በኋላ ይሄን ስም እናውጣለት ሳናውቀው እግዚአብሔር ያሳደገው መጣ። ስም እናውጣለት ብለን ስንል ደጉ ኢየሱስ እንበለው አለች እና ደጉ ኢየሱስ በቃ እሙዬ በደጉ ኢየሱስ እኛንም የመስጠትን ባህሪ አስተማረችን። እኛንም በቃ ይሄ ገንዘብ ሰብስቦ አስታውሳለሁ እኔ አሁን ሄጄ ፐብሊክስ በዌስተርን ዩኒየን ገንዘቡን ስልክ የሚሰማኝ ደስታ በቃ በመስጠት ውስጥ ያለውን ደስታ ወይም ሙዬ እንላለን በቃ። እና ይሄ ራእይ ደግሞ ይቀጥላል። ከኮማንደርም ጋራ ስናወራ ነበርና የሚቀጥል ራእይ ነው። ግን ከኢትዮጵያ ፓስተር ባዩ ያልኳችሁ ወንድም የላከውን ቴክስት አንብቤ ጨርሳለሁ። እና እሙዬ ሰታም ማጠግብ ኮምፓሽኔት አሸናፊ ብዙ ብሎታል። በቃ እንደዛ አይነት ሰው አላየሁኝም እኔ። እንደዛ የሚሰጥ እንደዛ ለመስጠት የተራበ እንደዛ ሰውን የሚረዳ ሰው አላቅም። እንደሙዬ አላየሁኝም እስካሁን ድረስ በቃ። እና ፓስተር ባዩ የጻፈውን ቴክስት አንብቤላችሁ ጨርሳለሁ። ለኤልሲና ለደጉ ኢየሱስ ወዳጆቻችን በሙሉ የዓለም ሁሉ ቤዛ በሆነው በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በውድታችን በሙዬ ማረፍ ምክንያት ያዘነውን የሁላችንንም ልብ የሁላችን አባት የሁላችን ጌታ የመጽናናት ሁሉ አምላክ በመንፈስ ቅዱስ ያጽናና ዘንድ ጸሎቴ ነው። 2 ጢሞቴዎስ 4:7-8 የጽድቅ አክሊል ተዘጋጅቶልናል። ከላይ ባለው ክፍል እንደምንመለከተው ጻድቁ ጌታ የጽድቅ አክሊል አዘጋጅቶልናል። ታዲያ ይሄ ጻድቅ ጌታ የጽድቅ አክሊል ያዘጋጀው ለማን ነው? አንደኛ መልካሙን ገድል ለተጋደሉ፣ ለዝና፣ ለክብር፣ ለስልጣን፣ ለብርና ለወርቅ ለሚጋደሉ አይደለም። ሁለተኛ ሩጫውን ለጨረሱ፣ ጀምሮ ያልጨረሱ ብዙ ናቸው፣ ዴማስ፣ ይሁዳ። ሶስተኛ ሃይማኖቱን ለጠበቁ፣ በክርስቶስ ኢየሱስ ቤዛነት የተሰጠንን እውነተኛ ሕይወት ነገርን ሁሉ በልክ ላደረጉ፣ በወንጌል ምክንያት መከራ ቢመጣ እንኳን በመከራ እስከ መጨረሻው ለጸኑ። ስድስተኛ ወንጌልን መስበክን ስራ ላደረጉ፣ ሁለንተናቸውን ለወንጌል የሰጡ። ሰባተኛ አገልግሎቱን ለፈጸሙ ሁሉ ጻድቁ ጌታ በክብር በሚመጣበት ጊዜ ያዘጋጀውን የጽድቅ አክሊል ያን ቀን ያስረክባል። ሃሌሉያ። ከነዚህ ወገኖች መካከል እሙዬ አንዷ ናት። እንደ ሸማኔ መወርወሪያ በሚቸኩል እንደ ጥላ በሚያልፍ ምድራዊ ዘመኗ የሚኖርና ከመቃብር ማዶ የሚናገር ሕያው አገልግሎትን አገልግላ አገልግሎቷን በክብር ፈጽማለች። ክብር ሁሉ ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ካሁንም እስከ ዘላለም ይሁን። በሙዬ አሳሳቢነት ከዛሬ 5 ዓመት በፊት ተጀምሮ እስካሁን ድረስ በደጉ ኢየሱስ ህብረት አባላት በየወሩ በቋሚነት የገንዘብ ድጋፍ የሚደረግላቸው
ብሎ የሰዎችን ይዘረዝራል፣ የሰዎችን ስም ይዘረዝራል። ከዚህ በተጨማሪ ደግሞ እሙዬ ካስቤዛዋ ተርፎ ትንሽ ገንዘብ በጇ ካላት ትዝ የሚሏት የተቸገሩ እናቶች መርዳት ነበር። በተለያዩ ጊዜ የረዳቻቸው የምትረዳቸው 16 እናቶች ሲሆኑ በእነዚህ ውስጥ ደግሞ ደብረ ማርቆስ ጎጃም የምትኖር እናት ነች እያለ ይቀጥላል። መጨረሻም ላይ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። መዝሙር 116:15 የሙዬ ህይወት ብዙዎቻችሁ ማታውቁት ይሄ ነው። ከኛ ጋር ያሳለፈችው እግዚአብሔር ይባርካችሁ። ጨርሻለሁ። እንደምን ከረማችሁ? እግዚአብሔርን እጅግ አድርገን እናመሰግናለን። እዛ ቁጭ ብዬ እያንዳንዱ ሰው በምናገርበት ጊዜ በጣም በውስጤ የመጣው ሁላችን አንድ ቀን መሄዳችን አይቀርም። እኔ እሄዳለሁ ከእናንተ በኋላ ይሆናል እንጂ ስትሄዱ ስለ እናንተ የምነገረው ምንድን ነው? ምን አደረጋችሁ ተብሎ ነው የሚወራው? እንኳን ሄደች ነው፣ እንኳን ሄደ ነው። እና አንዲት እሱን እንኳን ልናገርም ለሁሉም የእስራኤል አምላክ እግዚአብሔር እህታችንን ደግፎ ይዘዋት። ሰው በምንም ሁኔታ ይለፍ በዚህ ምድር ላይ እግዚአብሔርን ግን በእግዚአብሔር እንዳመነ በእግዚአብሔር እንደበረታ ከዚህ ዓለም መሄድ የበረከት ሁሉ በረከት ነው እና ይሄ የሚያስደንቅ ታሪክ አላት፣ የሚያስደንቅ እምነት አላት። የእስራኤል አምላክ እግዚአብሔር አሁንም እስከ ዘላለምም የተባረከ ይሁን እና እመቤት I think it was 1993 or 1990 ወደዛ አካባቢ ሳን ሆዜ ለአገልግሎት ሄጄ በጧት ስልክ ተደወለ እና እኔ እመቤት ዮሴፍ ይባላለሁ፣ ወደ አትላንታ መጥቼ ከአትላንታ ህዝብ ጋር ማምለክ ፈልጋለሁ አለች። ድምጿ እንደ ትላንት ነው በጆሮዬ ላይ ያለው። መጣች። እዚህም እግዚአብሔር በብዙ መንገድ እግዚአብሔርን እንደሰማችሁት እግዚአብሔርን አገለገለች። እግዚአብሔርን የምትወድ እግዚአብሔርን ህይወቷን ለእግዚአብሔር የሰጠች ናት። ዛሬ ሁላችን ብዙዎቻችን ነጭ ልብስ ለብሰን የመጣ ነው የንጉሱ ሙሽራ ለመሸኘት ነው። ለሙሽራ ጥቁር ልብስ አይለበስም። ለሙሽራ ሁሉ ጊዜ ነጭ ልብስ ነው የሚለበሰው። ኢየሱስ ክርስቶስን አምና ኢየሱስ ክርስቶስን ወዳ ኢየሱስ ክርስቶስን አገልግላ ለሄደች እህታችን ምን ይለቀሳል? ይልቁንስ ለብዙዎቻችሁ ይለቀስ ይሆናል። ጌታን ለማታውቁት ለእናንተ እንባም አይበቃም። ምክንያቱም ኢተርኒቲ የዘላለም ከእግዚአብሔር ተለይቶ መሄድ ከሁሉ በላይ የሚያስጨንቅ ከሁሉ በላይ የሚያሳስብ ነው። ስለዚህ ሁላችን ማወቅ ይኖርብናል ወገኖቼ። ሰዎች ከዚህ ዓለም በሞት ሲሰናበቱ የሚያስተላልፉት 4 መልእክት አለ። አንደኛው ይህ ያለንበት ዓለም ጊዜያዊ እንደሆነ፣ ሁለተኛው ማንም በዚህ ምድር ላይ እንደማይቀር፣ ሶስተኛው የማንም ሰው ማለፍ መቼ እንደሆነ እንደማናውቅ፣ አራተኛው ለዚህ መመለሻ ለሌለው ረጅም ጉዞ እያንዳንዳችን መዘጋጀት እንዳለብን ነው። ስለዚህ ለምን ሞተች ለምን እንደዛ ሆነች ብላችሁ አትጠይቁ። ማንም ሐኪም ማንም ሰው ይሄን መልስ ሊሰጣችሁ አይችልም። መጠይቃችሁ መልስ ማግኘት የምትችሉት ነገር አለ። እግዚአብሔር ለምን ፈቅዶ ወደ ኋላ ቀረው? ለምን ወደ ኋላ ቀራችሁ? እናንተ ምን ልትሰሩ ነው?
እና ስለዚህ ይሄን ጠይቁ። ለምንድን ነው በምድር ላይ እግዚአብሔር ሌላ እድል የሰጠኝ፣ ሌላ ቀን የሰጠኝ፣ ሌላ ዘመን የሰጠኝ ብላችሁ አስቡ። የእስራኤል አምላክ እግዚአብሔር ለዚህ ለዘላለም ሕይወት መዘጋጀት የምንጀምረው ጌታ ኢየሱስን በማወቅ ነው። ጌታ ኢየሱስ እኔ መንገድ፣ እውነት፣ ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ወደ አብ አለመምጣት፣ ወደ አብ ካለመምጣት አለመወለድ ይሻላል። በዚህ ምድር ላይ አለመኖር ይሻላል። ምክንያቱም እንደ ጌታ ኢየሱስ ክርስቶስ ስለ ሲኦል የሰበከ የለም። ሲኦል አስጠልታ፣ ከእግዚአብሔር መለየት አስጠልታ እንደሆነ እንደ ጌታ ኢየሱስ የሰበከ የለም። ለዚህ ነው ሕይወቱን የሰጠ። ሰው ወደ ሲኦል ከሚሄድ ብሎ ራሱን አሳልፎ ሰጠ። Where are you today? የት ናችሁ? Are you ready? የማናችንም ጊዜ አይታወቅም እና ስለዚህ መዘጋጀት ወገኖቼ አለብን። ያን መንገድ ማወቅ፣ ያን ሕይወት መቀበል፣ ያን እውነት ማመን ዛሬ ነው። የመዳን ቀን ዛሬ ነው ይላል የእግዚአብሔር ቃል። የምሕረት ቀን፣ የፈውስ ቀን ዛሬ ነው። ዛሬ ነው። ለይታችን ለከበረች አምላካችን እግዚአብሔር ለተቀበላት ምን ይለቀሳል? የምንለቀሰው በጨለማ ውስጥ ኖሮ ትዳር ያዙ፣ ስራ ያዙ፣ ትምህርት ተማሩ፣ በዛ ሆኖ ወደ ዘላለም ጥፋት ለሚሄዱ ለነሱ እንባም አይበቃም። ወገኖቼ ይህንን አስቡ። ያለ ኢየሱስ ክርስቶስ መንገድ፣ እውነት፣ ሕይወት የለም። ስለዚህ እመቤት ዮሴፍ ወደ ሕያዋን ዓለም ሄደች። ይሄ አስጠልታው ካንሰር፣ አስጠልታው በሽታ የት እንደሚሄድ ወደ ሲኦል ነው የሚሄደው፣ ወደ መቃብር ነው የሚሄደው። እሷ ግን አመለጠች። በምንም አይነት የእግዚአብሔር ሰው በበሽታ አይታፈንም፣ በበሽታ አይወሰድም። ለዘላለም ወደሚኖር ወደ አምላኩ ስለሚሄድ ወደ ጌታ ኢየሱስ እንምጣ። ከዘላለም ሞት፣ ከዘላለም ፍርድ፣ ለዘላለም ከእግዚአብሔር መለየት መትረፍ የሚቻለው በጌታ በኢየሱስ ክርስቶስ አምኖ ምሕረትን መቀበል ነው። ይህን ጸሎት ከልባችሁ ከጸለያችሁ ጌታ ኢየሱስ ክርስቶስ ይቀበላችኋል። እኔ ኃጢአተኛ ነኝ። እዚህም ጸልዩ። ቤታችሁ ገብታችሁ ፕሊዝ ጸልዩ። ዲስ ኢዝ ቬሪ ሲሪየስ፣ በጣም ሲሪየስ ነው። ጸልዩ በቤታችሁ። ምንድን ነው የምትጸልዩት? እኔ ኃጢአተኛ ነኝ፣ አንተን በድያለሁ፣ የአንተ ምሕረት ያስፈልገኛል ብላችሁ በእግዚአብሔር ፊት ጸልዩ። ጌታ ኢየሱስ ማረኝ፣ ይቅር በለኝ፣ ተቀበለኝ፣ ልጅ አድርገኝ ብላችሁ ጠይቁት። ዛዝ ኦንሊ ወይ። ይህን ጸሎት ከልባችሁ ከጸለያችሁ በእውነት ዛሬ ከጌታ ጋር ለዘላለም ታረቃችሁ። ታረቁ ከእግዚአብሔር ጋር። ብዙዎች ሰዎች ሕዝባችን ከራሱ ጋር የተጣላው ከእግዚአብሔር ጋር ስለተጣላ ነው። ከእግዚአብሔር ጋር ስለተጣላ ከራሱ ጋር ይጣላል። ከራሱ ጋር ስለተጣላ ከእርስ በርስ ጋር ይጣላል። ጦርነት በማያስፈልግበት ቦታ ጦርነትን ያውጃል። ዋይ ፎር? ለምን? አንድ ምክንያት የለም። ከራሱ ጋር የተጣላ ለራሱ በጨለማ ውስጥ የኖረ የሚያየው ጨለማ፣ የሚያስበው ጨለማ፣ የሚሄድበት ጨለማ፣ የተዘጋጀለትም ደግሞ ጨለማ ነው። የእስራኤል አምላክ እግዚአብሔር ይርዳን፣ በእውነት ያውጣን፣ ይርዳን። ወገኖቼ ወደሚቀጥለው ከመሄዳችን በፊት በዚህ ምድር ላይ ሕይወታችንን ለእግዚአብሔር እንድናስረክብ፣ በሰላም እንድንኖር፣ በሰላም በፍቅር። ምክንያቱም በምድር ላይ ጥላቻ ወሰን አለው፣ ፍቅር ወሰን የለው። ፍቅር ወሰን የለው።
ወደዛ ብትሄዱ፣ ወደ ላይ ብትሄዱ፣ ወደ ታች ብትሄዱ በቃ በጣም የተተረፈረፈ ነው ፍቅር። ጥላቻ ግን በሰው ላይ ያተኮረ ነው። ከዚህ ሁሉ የእስራኤል አምላክ እግዚአብሔር በዚህ ዘመን ይጠብቀን፣ ይጠብቃችሁ፣ ሁላችሁንም ይጠብቀን። እግዚአብሔርን እጅግ አድርገን እናመሰግናለን። ጊዜ አልቋል እያሉ ያስጠነቀቁኝ ነው። ሌሎቹ ጊዜውን ወሰዱ። እግዚአብሔር ይባርካችሁ። ጊዜም የወሰዳችሁ እንደገና ደግሞ ለመናገር እንፈልጋችሁ ጊዜ ያላገኛችሁ እግዚአብሔር ይባርካችሁ። ከሁሉ በላይ የተሰኒን የታችን ፊፍን እግዚአብሔር ይባርካችሁ። በእውነት you were amazing እና ሰኒን በተለይ እሷን ጠይቅ እንትን ነው ሐኪሙን አልደውልለትም፣ ለእሷ ነው የምደውለው። እንዴት ናት እንዴት ሆናለች ሁኔታዋን የምትነግረኝ እሷ ነበረች። እግዚአብሔር ይባርካችሁ። በዚህ ቤተ ክርስቲያን እህቶች በቃ ተራ ገብታችሁ እንዴት አድርጋችሁ እሷን እንደተጠነቀቃችሁላት። ላይፍ ይሄ ነው፣ ህይወት ይሄ ነው። ያልባለዚያ ለምን እንኖራለን በምድር ላይ? የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። እግዚአብሔር ያስበን። እስኪ ሁላችን ብድግ እንበል። ጸልያለሁ። ጌታን ለማታውቁ ጨለማ ውስጥ ላላችሁ፣ ቀን ቅዠት፣ ሌሊት ቅዠት፣ ኢኮኖሚ ቅዠት፣ ፖለቲካ ቅዠት፣ አገር ቅዠት፣ በሁሉ መንገድ በቅዠት ውስጥ ለምትኖሩ ካላችሁ ዛሬ ኢየሱስ ክርስቶስ ይወዳችኋል። መጣው ወደ አንተ በሉትና እሱ ይቀበላችኋል። ምሕረተኛ ነው፣ አፍቃሪ ነው። እሱ ይቅር የማይለው ኃጢአት የለም። የእስራኤል አምላክ እግዚአብሔር ይርዳችሁ፣ ይርዳል። እግዚአብሔር ሆይ በእህታችን በእመቤት ሕይወት የነበረ ምስክርነት፣ ጸጋ፣ ፍቅር በናዝሬቱ በጌታ በኢየሱስ ክርስቶስ ስም በምድር ላይ ለቀረ ነው ይሁንልንና እኛም ማመስገን እንድንችል፣ እኛም መመስከር እንድንችል፣ እኛም የሰማዩንም የምድሩንም ማስተጋባት እንድንችል በናዝሬቱ በክርስቶስ ኢየሱስ ስም እርዳን። ይችን እህት ስለተጠቀምክባት ስለሆነች መልእክት ስለሆነች መልእክተኛ ስለነበራት ድምፅ ስለነበራት ጉጉት የእስራኤል ቅዱስ እግዚአብሔር እናመሰግናለን። ስለነበራት ምስክርነት እናመሰግናለን። ሁላችን ለምስክርነት የምንበቃ ከጨለማ ወጥተን ወደ ብርሃን ጌታ እግዚአብሔር ሆይ የምንጓዝ እንድንሆን ዛሬ በክርስቶስ ኢየሱስ ስም ተገናኘን። ማንም እዚህ ቦታ ቁጭ ብሎ ይህን ወንጌል ይህን ምስክርነት ሰምቶ ጌታው ከአንተ ተለይቶ ወደ ዘላለም ሞት እንዳይሄድ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ምሕረት በዚህ ጉባኤ ላይ ይታወጅ። እግዚአብሔር ሆይ ሁላችን ተዘጋጅተን አንተ ጌታ፣ አንተ አዳኝ፣ አንተ አፍቃሪ፣ አንተ ምሕረተኛ መሆንን ተረክበን ተቀብለን ከዚህ ቤት እንድንወጣ እርዳን። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ አሜን። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን
በግቢያችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላችኋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ